ሰላም እንዴት አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ10ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዛሬ ደግሞ በዚህ ሴሽን ዩኒት 7 እንጀምራለን which is about the Ethiopian economy በሚል ቶፒክ ነው የቀረበው። እሱን ኢንትሮዳክተሪ ፓርት እናያለን። እንዲሁም ዩኒት አውትካማችንን እናስቀምጥና ኢንትሮዳክተሪ እና ፋውንዴሽናል ምን ይላል ዩኒቱ በአጠቃላይ የሚለውን የምናይበት ሴሽን ይኖረናል ማለት ነው። እንደ ሁልጊዜው lucybridgeacademy.comን በመጎብኘት ሾርት ኖቶች፣ ኤአይ አሲስታንት እንዲሁም ጥያቄዎችን ኢንጆይ እንድታደርጉ እየጋበዝኳችሁ ሴሽንን ይጀምራል። What are the unit outcomes, the objective, the learning objective of this specific unit? So, the first outcome is that you will be able to examine the macroeconomic performance of Ethiopia. እንግዲህ የኢትዮጵያን ኢኮኖሚ በሚል የቀረበው እንግዲህ as a whole ትልቁን ፒክቸር ነው ያቀረበው። ማክሮ ኢኮኖሚ ምን ይመስላል የሚለውና የኢትዮጵያ ማክሮ ኢኮኖሚ ምን ይመስላል። ከዛ በፊት ግን እንዲረዳን ኮንሰፕቱን ግራስፕ ለማድረግ እንዲረዳን ማክሮ ኢኮኖሚ ላይ ያሉ ቫሪያብልስ በተለይ ጂዲፒን የምናይ ይሆናል ማለት ነው። ምን አይነት ኮምፖነንቶች አሉት፣ ጂዲፒ ለምንና እንዴት ይለካል የሚለውን introduce የምናደርግ ይሆናል ማለት ነው። So and then you are going to be able to analyze the role and performance of each sector in economic growth. እንግዲህ each sector ሲል እዚህ ጋር ሶስት ሜን ሴክተርስ ማስቀመጥ እንችላለን። አንደኛው the agriculture ሴክተር ነው። የግብርናው ዘርፍ ስንል እንግዲህ የእርሻ ስራ፣ አርሶ አደር የሚባለው የእንስሳ እርባታ አርብቶ አደር የሚባሉት፣ ፖልትሪ፣ ዴሪ ፋርሚንግ፣ ፊሸሪ፣ ቢኪፐርስ እነዚህ ሁሉ አግሪካልቸር ውስጥ የሚገቡ ናቸው ማለት ነው። የአግሪካልቸር ውስጥ የሚገቡ ናቸው። ይሄ ትልቁ ሴክተር ነው በኢትዮጵያ፣ ትልቁ የኢኮኖሚ ዘርፍ ነው። ከ80% በላይ የሚሆነውን የሌበር ፎርስ አክቲቭ ሌበር ንቁ የስራ ኃይል የቀጠረው ዘርፍ ይሄ ነው ማለት ነው አግሪካልቸር። እንደን ኢንዱስትሪን እናያለን። ኢንዱስትሪያል ሴክተር፣ ኢንዱስትሪ ስንል ደግሞ አሁንም ውስጡ ሰፊ ነው ልክ እንደ አግሪካልቸር። ማኒፋክቸሪንግ፣ ኮንስትራክሽንስ እና ሌሎችም አሉ። ይሄ ደግሞ የራሱን አበርክቶ የሚያደርግ ሴክተር ነው። እንግዲህ ሀገራት ይሄ ሴክተር ቶሎ የሃይሊ ፕሮዳክቲቭ የመሆን ብዙ ሌበር የመሸከም ፖቴንሻል ስላለው እንዲሁም ደግሞ ለቴክኖሎጂ አዶፕሽን የበለጠ ተጋላጭ ስለሆነ ብዙ ሀገራት አንድ ሴክተር ላይ ብቻ ተንጠልጣይ አይሆንም። አዶፕት እያደረጉ ዴቨሎፕ እያደረጉ በሄዱ ቁጥር ወደ ኢንዱስትሪያል መር ኢኮኖሚ እየተሸጋገሩ ከኢንዱስትሪ ወደ ሰርቪስ ሴክተር እና ወደ ዲጂታል ኤጅ እየተሸጋገሩ ነው የሚሄዱት። ሌላው ሴክተር እንግዲህ ሰርቪስ ሴክተር ነው፣ የአገልግሎት ዘርፉ። እነዚህ ሴክተሮች ሃንድ ኢን ሃንድ የሚሄዱ ሴክተሮች ናቸው። አንዱን ብቻ አንዱን ጥሎ አንዱን አንጠልጥሎ ማይሆንበት ሴክተሮች ናቸው። ሁሉም አስፈላጊ ናቸው። አንደኛው ለአንደኛው እንደ ግብዓት ይሆናል፣ አንደኛው ለአንደኛው ደግሞ ለመቆሙ እንደ አግዚም ሆኖ ያገለግላል፣ ድጋፍ ሆኖ ያገለግላል ማለት ነው። ሰርቪስ ሴክተር ላይ ልክ እንደዛው ብዙ ሴክተሮች አሉ። ቱሪዝም፣ ትራንስፖርት፣ ኤጁኬሽን፣ ሄልዝ እነዚህ ሁሉ ሰርቪስ ሴክተር ውስጥ የሚገቡ ናቸው ማለት ነው። ስለዚህ ኢች ሴክተር ሲል እንደዛ ማለት ነው። እነዚህን ሶስት ሴክተሮች ነው we are going to analyze the role። ሚናቸው ምን ይመስላል በኢትዮጵያ ኢኮኖሚ፣ ምን አይነት ሚና አላቸው፣ ጂዲፒ ኮንትሪቢዩሽናቸው ምን ይመስላል፣ ኢምፕሎይመንት ኮንትሪቢዩሽናቸው ምን ይመስላል። ምክንያቱም ማክሮ ኢኮኖሚ ብለን ስናወራ አንደኛው ጂዲፒ ነው፣ ኢኮኖሚክ ግሮዝ ልንለካ የምንችልበት። ሌላው የኢምፕሎይመንት ሌቨል ነው። ቀጥሎ ኢንፍሌሽን እና ሌሎች ኢንዲኬተሮች አሉ። እዚህ ጋር ማየት የምንፈልገው እነዚህ ሴክተሮች ለጂዲፒ ለፕሮዳክቲቭ ፖቴንሻል ምን ያክል አበርክቶ አላቸው፣ እንዲሁም ሮልስ ሚናቸውስ ለኢኮኖሚክ ግሮዝ ሚናቸው ምንድን ነው የሚለው እናያለን። and then you'll be able to write a brief report on Ethiopian economy። እንግዲህ ይህንን ካወቃችሁ ዘንዳ ብሪፍ የሆነ ሪፖርት በራሳችሁ ማዘጋጀት የምትችሉበት የእውቀት ቁመና መስጠት ነው አላማው ይሄ ዩኒት ማለት ነው። ሌላው you're going to compute GDP፣ nominal GDP፣ real GDP differentiate ታደርጋላችሁ፣ compute ታደርጋላችሁ and GDP ዲፍሌተር ቢባለውንም ኢንዴክስ ኮምፒውት ማድረግና ማግኘት መቀመር ትችላላችሁ። Okay, let's introduce some concepts here. For about 100 years, the Ethiopian economy shifted from market-oriented to centrally planned and then back to market-oriented. ይሄ እንግዲህ የሆነበት ምክንያት ምንድን ነው? ከኢምፔሪያል ሪዥም ጀምሮ አፄ ኃይለ ሥላሴ የሞናርኪው አገዛዝ ስርዓት
ከነበረበት ጊዜ ጀምሮ በኋላ የደርግ በኋላ የፒአርዲኤፍ እና የፕሮስፔሪቲ ፓርቲ ሲመጡ የሚከተሉት ኢኮኖሚክ ሲስተም የተለያየ ነው። እንግዲህ ኢምፔሪያል ሪዥም ጊዜ የምንከተል የነበረው ማርኬት ኦሪየንትድ ነው። ሰምሃት ፉሊ ፍሌጅድ የሆነ ማርኬት ኦሪየንትድ እንትን ባይሆን ራሱ በሚፈልገው ፖቴንሻሉን የተጠቀመ ባይሆን ራሱ ማርኬት ኦሪየንትድ ነበር። በኋላ ላይ እንግዲህ የደርግ ስርዓት ሲመጣ ሶሻሊስት ወይም ኮሚኒስት የምንለውን የኮማንድ ኢኮኖሚክ ሲስተም የሚጠቀም ነው። ስለዚህ ወደ ኮማንድ ኢኮኖሚ ሽፍት ለማድረግ ተገደናል። ከዛ በኋላ እንግዲህ ኮማንድ ኢኮኖሚ አቦሊሽ ተደርጎ ወደ ሰምዋት ፍሪ ማርኬት ኦሪየንትድ ወደሆነ ሲስተም ኢኮኖሚክ ሲስተም ገብተናል። ይሄ እንግዲህ ስዊች ስናደርግ የራሱ የሆነ ፕሮብለም ይዞ ይመጣል ማለት ነው። አንደኛው ሴክተር ላይ አንደኛው ሲስተም ላይ ተረጋግቶ አለመቀመጥ ሴክተሮችን ዘርፎችን ይጎዳቸዋል። ስለዚህ shift ሲያደርግ የሚቆየው this repeated transition significantly shaped the structure and performance of the national economy። አጠቃላይ ብሔራዊ ሀገራዊ ኢኮኖሚያችንን ፐርፎርማንሱን እንዴት ፐርፎርም ያደርጋል የሚለው እንዲሁም መዋቅሩን ምን አድርጎታል ማለት ነው significantly shape አድርጎታል። በማይናቅ መልኩ ሼፕ አድርጎታል ማለት ነው። ምክንያቱም ከአንዱ ኢኮኖሚክ ሲስተም ወደ አንደኛው ሺፍት ስናደርግ በአጠቃላይ ለዘርፎቹ ያለን እይታም ወይም ፖሊሲ እና ስትራቴጂ እየተቀያየረ ነው የሚመጣው። ይሄ ደግሞ ናሽናል ኢኮኖሚያችን ላይ የራሱ የሆነ አሉታዊ አስተዋጽኦ አለው ማለት ነው። ኔጌቲቭ የሆነ ኢምፓክት ያሳድራል። From the monarchy period up to 1974 the economy was mainly agriculture based። እስከ ደርግ ሬዥም ጊዜ ሜን ባክቦን የሚባለው አግሪካልቸር ቤዝድ ነው። አብዛኛው የኢትዮጵያ ማህበረሰብ ገበሬ ነበር ማለት ነው። ማነቆ የሚሆንበት ደግሞ የተፈለገውን እድገት እንዳናገኝ የሚያደርገው ደግሞ ሌላው ያው ግብርና ላይ ቤዝድ አድርገን እያለ ገበሬው የሚፈልገው አይነት ኢንሰንቲቭ አልነበረውም። በተለይ ላንድ ዋይስ በሚያርሰው መሬት ባለቤትነት አልነበረው። የፊውዳል ስርዓት ወይም የጭሰያ የባላባት ስርዓቱ ነበረ፣ ገባር ጭሰኛ እየተባለ። ስለዚህ ኢንሰንቲቫይዝድ አይደለም። ያ ደግሞ ይህንን ባክቦን የሆነውን ኢኮኖሚ ላርጅ ሌበር ፎርሱን የቀጠረውን ኢኮኖሚ ሴክተር እንዲቀጭጭ አድርጎታል ማለት ነው። which was not good። ኦኬ ከዛ በኋላ እንግዲህ ከንጉሱ ራሳቸው ኢንዱስትሪያላይዝ እንግዲህ 1970s እንደ ፈረንጆቹ የነበረው እይታ ሀገራት ለማደግ ከፈለጉ ወደ ኢንዱስትሪ ብቻ መሄድ አለባቸው የሚል እይታ ነበረ በአጠቃላይ በኢኮኖሚስቶችም ዘንድ የነበረው። በኋላ ከ1970s በኋላ እንደ አውሮፓውያን ይሄ እይታ ተቀይሯል። አግሪካልቸርም ሰርቪስ ሴክተርም እኩል ነው መታቀፍ ያለባቸው፣ ዳይናሚክ ፖቴንሻል አላቸው። ስለዚህ በኋላ ላይ እንግዲህ ይህንን ለማቀፍ ተሞክሯል። ነገር ግን በንጉሱ የነበረውን እሳቤ መሰረት አድርገው ወደ ሀገራቸውን ወደ ኢንዱስትሪ መር ኢኮኖሚ ለማሸጋገር የራሳቸውን ጥረት አድርገው አልፈዋል ማለት ነው። በኋላ በደርግ ሬዥምም ኢንዱስትሪያላይዝ ለማድረግ እና ሰርቪስ ሴክተሩን መሪ ለማድረግ እንዲሁ ጥረት ተደርጓል ማለት ነው። ሶ ቢፎር 1974 ስፔሲፊካሊ ስናይ ኢምፔሪያል ሬዥም ወይም ሞናርኪ ፒሪየድ ላይ ስናይ ኢኮኖሚ ኦፕሬትድ አንደር ዋት ፊውዳል ሲስተም። ይሄ የባላባት ስርዓት የሚባለውን በዛ ነበር ኢኮኖሚ ኦፕሬት የሚያደርግ የነበረው with highly unequal land ownership ላይ ባላባቶች ላንድ ኦን ያደርጋሉ። ጭሰኛ ወይም ገባር የተባሉትን ገበሬዎች ያሰሯቸውና የሚካፈሉበት ሜካኒዝም አለ ትርፉን ማለት ነው። ስለዚህ ገበሬውን ኢንሰንቲቫይዝ ሊያደርገው ሞቲቬትም ሊያደርገው አይችልም ማለት ነው። ለዛ ባክዋርድ ሆኖ ቀርቷል። ኢቭን ዶ ባክቦን ቢሆን ራሱ ማለት ነው ይሄ ሴክተር በተለይ ግብርን ነው። ስለዚህ በአጠቃላይ ይሄ ምንድነው አይደንቲፋይንግ ፊቸር የሚባለው ፊውዳል ሲስተም ላይ የተመሰረተ መሆኑ ነው። የሞናርኪ ፒሪየድ ፊውዳል ሲስተም ላይ የተመሰረተ መሆኑ አይደንቲፋይንግ ፊቸር ብለን ልንወስደው እንችላለን። ላርጅ ፖርሽንስ ኦፍ ፋርም ላንድ were controlled by wealthy landlords። ሀብታም የሆኑ ላንድሎርድስ የመሬት ባለቤቶች የተቆጣጠሩት ነበር አብዛኛውን ፓርት ኦፍ ፋርምላንድ while most farmers owned virtually no land። አብዛኛው ገበሬ ግን ሪል ቶይል የሚሰራው ድካሙን የሚያፈሰው ገበሬ ምንም አይነት መሬት ሳይኖረው ጭሰኛ ሆኖ ቆይቶ ነበር ማለት ነው። እንግዲህ አንደኛው የደርግ ትልቁ ስኬት መባል የሚችለውም ይሄንን ሲስተም ፊውዳል ሲስተም አቦሊሽ ማድረጉ ነው። በነገራችን ላይ ኢትዮጵያ ውስጥ ብቻ አይደለም ይሄ ሲስተም የነበረው።
የራሽያን አብዮት ያፈነዳው አንደኛው የዛር የሚሉት ንጉሳቸው የፊውዳል የባላባት ስርዓት ነበረ። ስለዚህ ያንን አቦሊሽ አድርገዋል በሪቮሉሽን። ልክ እኛም ሀገር እንግዲህ ሰምሃውት ኮፒ ተደርጎ ተማሪዎች ላንድ ቱ ዘ ቲለር የ66ቱ እንቅስቃሴ የሚባለው በሚል መፈክር ከዛ በኋላ ደግሞ የሚሊተሪ ኩዴታ ደርግ ሬጂምን እንዲተካ አድርጎታል ማለት ነው። ይሄ የሞናርኪው ስርዓት እንዲያበቃ አድርጎታል። ስለዚህ የደርግ ትልቁ ስኬት መባል የሚችለው እንዲሁም ይሄ ፊውዳል ሲስተሙን አቦሊሽ ማድረግ ቀላል ነገር አይደለም። So the few existing industries were largely foreign owned። የነበሩትም ኦልሬዲ ሞናርኪው ስርዓት ላይ ነው እያወራን ያለ ነው። የነበሩት ኢንዱስትሪዎች ፎሬን ኦንድ ናቸው፣ ጥቂት ናቸው። እነዛም ደግሞ ትልልቆቹ ፎሬን ኦንድ በውጪ ባለሀብቶች ኢንቨስትመንት የተሰሩና ኦነርሺፓቸው የውጭ የሆነ ናቸው። ሊሚቲንግ ዶሜስቲክ ኢንዱስትሪያል ዴቨሎፕመንት እንግዲህ ወደ ኮቴጅ ኢንዱስትሪ ላይ ብቻ ሊሚትድ የሆነ ነበር ማለት ነው። ዶሜስቲክ ሀገር በቀል የኢንዱስትሪ ዘርፉ የጎጆ ኢንዱስትሪ ላይ ብቻ ወይም ደግሞ ግፋ ካለ ሚዲየም ሴክተር ኢንዱስትሪ ላይ ተንጠልጥሎ የቀረ ነበር ማለት ነው። ይህንን ለማሻሻል እንግዲህ ንጉሱ የወሰዷቸው ሜዥሮች አሉ። ስቴት ኦንድ የሆኑ ኢንተርፕራይዞች፣ ኢንዱስትሪን ራን የሚያደርጉ ኢንተርፕራይዞች በስቴት ኢንቨስትመንት በፐብሊክ ኢንቨስትመንት ተገንብተው ነበረ። ሚሊተሪ ሬጂም ኤንድ ኮማንድ ኢኮኖሚ። ሚሊተሪ ሬጂሙ ከመጣ በኋላ እንግዲህ ኮማንድ ኢኮኖሚውን አስተዋውቆናል። ኮማንድ ኢኮኖሚ ቤዝድ ኦን ሶሻሊስት አይዲዮሎጂስ፣ በሶሻሊስት ርዕዮተ ዓለም የሚመራ የእዝ ኢኮኖሚ ወይም የእዝ ምጣኔ ሀብት ተዋውቀናል ማለት ነው። ሜጀር ላንድ ሪፎርም ወር ኢምፕሊመንትድ። ግን ቅድም እንዳለው ትልቁ ስኬት እዚህ ጋር ላንድ ሪፎርም ተደርጓል ማለት ነው። ገበሬው አራሹ የመሬት ባለቤት እንዲሆን ተደርጓል። እንዲሁም ደግሞ ሌሎች ሪፎርሞች not only on the agriculture but in the industrial sector and the financial sector ሪፎርሞች ተደርገዋል ማለት ነው። the government owned all large scale industries። እዚህ ጋር እንግዲህ አይደንቲፋይንግ ፊቸር ብለን ልንወስደው የምንችል የእዝ ኢኮኖሚ ስለሆነ መንግስት ትልልቅ የኢኮኖሚ ሴክተሮችን ዘርፎችን እንዲሁም ኢንዱስትሪውን ትልልቅ ላርጅ ስኬል ኢንዱስትሪዎችን ኦውን ያደርግ ነበር። ባንኮችን ኦውን ያደርግ ነበረ። ኢንሹራንስ ካምፓኒዎችን ኦውን ያደርግ ነበር። እንግዲህ ሰምወት ፕራይቬት ባንኮች ነበሩ በንጉሱ ጊዜ። እነዛ ሁሉ መርጅ አድርገው ሁለት ባንኮች ቀርተዋል ማለት ነው። የናሽናል ባንኩና የንግድ ባንኩ እንዲሁም ደግሞ የንግድ ባንኩና የዴቨሎፕመንት ባንኩ የግብርናና የኢንዱስትሪ ልማት ባንክ ተብሎ በደርግ መንግስት ኦነርሺፕ ውስጥ ገብተዋል። ኢንሹራንስ ካምፓኒዎችን ሆን ያደርጋል። በት ኢኮኖሚክ ፕሮብለም ፐርሲስተድ። ኢቨን ዶ እነዚህ ሪፎርሞች ቢወሰዱም አሁንም የኢኮኖሚ ፕሮብሌሞች ፐርሲስት ኔጌቲቭ የሆነ አውትካም እንዲሁም ሰምኋት አምጥተዋል ማለት ነው። ፖለቲካል ቼንጅ ኤንድ ኢኮኖሚክ ትራንዚሽንስ ኢን 1991 በኋላ ደግሞ የደርግ ሬጂም እንዲወድቅ የሆነበት ምክንያት እንግዲህ ከፖስት 1991 ኢፒአርዲኤፍ ስልጣን ላይ ከወጣ በኋላ ሪፎርሞች ተካሂደዋል ማለት ነው። እንግዲህ ግንቦት ሜይ 28 1991 1983 ዓ.ም እንደኛ አቆጣጠር ደርግ ወድቆ ኢፒአርዲኤፍ ከገባ በኋላ የኮማንድ ኢኮኖሚው በግልጽ አብቅቷል ማለት ነው። ኤንድ ኦፍ ዘ ኮማንድ ኢኮኖሚ ፒሪየድ ኢን ኢትዮጵያ። So this event marked the end of the command economy period in Ethiopia. So a new economic direction was adopted to address long-standing economic challenges. አሁንም ፐርሲስት ያደረጉትን long-standing economic challengeዎችን ኮምባት ለማድረግ አድሬስ ለማድረግ አዲስ የኢኮኖሚ አቅጣጫ ተቀምጧል ማለት ነው። ኮማንድ ኢኮኖሚ አቦሊሽ ተደረገ። ደሬጉሌሽን ሃይሊ ሬጉሌትድ የነበሩትን ደሬጉሌት ማድረግ አስፈላጊ ሆኖ ነበረ። ኮንትሮልድ እና ኮንፊስኬትድ ሆኖ የቆዩ ሴክተሮችን ሬጉሌት ማድረግ እና ወደ ፕራይቬት ሊበራላይዝ ማድረግ የተወሰደው ኢኮኖሚክ ዳይሬክሽን ነው ማለት ነው። ሶ ወደ ማርኬት ኦሪየንትድ ኢኮኖሚክ ሲስተም ተመልሰን መጣን። ከአፍተር ዘ ሪፎርም ኦፍ 1991 the government adopted what a market oriented economic system and economic reforms were emphasized privatization, promotion of agricultural export and deregulation. ሰርቪስ ሴክተሩ ላይ የነበሩ ሌሎች ሴክተሮች ላይ የነበሩ ሃይሊ ሬጉሌትድ የነበሩ ሴክተሮችን ዴሬጉሌት ማድረግ እና ዶሜስቲክ ፕራይቬት ኢንቨስተሮች እንዲገቡበት ማድረግ እንዲሁም አግሪካልቸር ላይ ደግሞ ኤክስፖርት ፕሮሞሽን የሚባለውን ስትራቴጂ ኢምፖርት ሰብስቲቲዩሽን ከሚባለው ስትራቴጂ ወደ ኤክስፖርት ፕሮሞቲንግ ወይም ፕሮሞሽን ስትራቴጂ አዶፕት አድርገን ሌላው ፕራይቬታይዜሽን ስንል በተለይ
የዶሜስቲክ ባለሀብቱን የሚያነቃቃ ፕራይቬታይዜሽን ማለት ነው። ሰምሃው ሌሎች ደግሞ ፍራጃይል የሆኑ ሴክተሮች መጠበቅ ኢንኩቤት መደረግ ያለባቸው በመንግስት ፕራይቬት ሳይደረጉ ቆይተዋል ማለት ነው። ለምሳሌ እንደ ቴሌ፣ እንደ መብራት ዩቲሊቲ ሰርቪስ ሰጪዎች እና ሌሎች የባንክ ሴክተሩ ፉሊ ፕራይቬታይዝ አልተደረገም ማለት ነው። የባንክ ሴክተሩ በዶሜስቲክ ባለሀብቶች ፕራይቬታይዝ ተደርጎ ነበር። ለውጭ ኢንቨስተሮች ግን ክፍት አልነበረም። ለውጭ ኢንቨስተሮች ክፍት የነበረው የኢንዱስትሪ ሴክተር ነበር ስፔሲፊካሊ። አሁን ላይ ግን እንግዲህ ሪፎርሞች አሉ። ስለዚህ የውጭ ባለሀብቶችን ገብተው ማልማት የሚችሉበት ሲናሪዮ ነው ያለው አሁን ባለው ሁኔታ ማለት ነው። ሶ ዲስ ፖሊሲስ ፋሲሊቴትድ ሲግኒፊካንት ግሮዝ አክሮስ ቫሪየስ ኢኮኖሚክ ሴክተርስ። በተለያዩ ኢኮኖሚ ዘርፎች ላይ ምን አስመዝግበዋል ማለት ነው። ከፖሊሲ ሪፎርም በኋላ ሲግኒፊካንት ግሮዝ ማየት ተችሏል ማለት ነው። ሶ ዘ ስኮፕ ዲስ ዩኒት ምንድን ነው? ማክሮ ኢኮኖሚ ኦፍ ኢትዮጵያን ኢኮኖሚ ብለን ስናጠና ስኮፓችን ምንድን ነው የሚለውን እናስቀምጣለን። ሶ the unit examines components of macro economy ምንድናቸው የሚለውን ለማየት እንሞክራለን። ከዛ ጂዲፒ ምንድነው የሚለውን ለማየት እንሞክራለን። ሜን ሴክተርስ ላይ ለዳሰሳ ለማድረግ ይሞከራል። አግሪካልቸር ላይ፣ ኢንዱስትሪ እና ሰርቪስ ሴክተር በኢትዮጵያን ኢኮኖሚ ያላቸው ሮል፣ ሂስቶሪካል ዳራቸውን ይመስላል የሚለውን ለማየት እንሞክራለን። ኮምፔር ለማድረግ ያለውን ከረንትሊ ያለውን ዲቤት ወይም አርጉመንት አግሪካልቸር ቨርሰስ ኢንዱስትሪ ዴቨሎፕመንት፣ አግሪካልቸርን ዴቨሎፕ አድርገን በአግሪካልቸር በተገኘው ሰርፕለስ ኢንዱስትሪ እና ሰርቪስን እናልማ ወይስ ከመጀመሪያ ጀስት ወደ ኢንዱስትሪ ብቻ ፎከስ እናድርግ የሚለውን ዲቤት ሰምሃት ወደ መጨረሻ ላይ ለማስቀመጥ ይሞከራል። ሶ ሌትስ ሰምራይዝ ዲስ ኢንትሮዳክተሪ ሴሽን ፈርስት። ሃው ዲድ ኢትዮጵያስ ኢኮኖሚክ ሲስተም ቼንጅ አክሮስ ዲ ሞናርኪ ሚሊታሪ ኢን ፖስት 1991 ፒሪየድ? እንዴት ነው ቼንጅ ያደረገው? ሞናርኪ ላይ እንግዲህ ምን ነበረ? ማርኬት ኦሪየንትድ፣ ሚሊታሪ ሪዥም ላይ ኮማንድ ኢኮኖሚ፣ ከዛ ተመልሰን ፖስት 1991 ኢፒአርዲኤፍ ማርኬት ኦሪየንትድ ሆነን ተመልሰናል ማለት ነው። ይሄ እንግዲህ ሲግኒፊካንትሊ ሼፕ አድርጎታል ማለት ነው ያለውን ናሽናል ኢኮኖሚያችንን ከአንዱ ሲስተም ወደ አንዱ ስዊች ከአንዱ ወደ አንዱ ስዊች ስናደርግ እያንዳንዱ ሴክተር ያለንን እይታ፣ ፖሊሲ፣ ስትራቴጂ አፌክት የሚያደርግ ስለሆነ ኢኮኖሚክ ሲስተም ማለት ትልቁ ነው። ስለዚህ በኢኮኖሚክ ሲስተማችን የምንወስደው ፖሊሲና ስትራቴጂ ለእያንዳንዱ ሴክተር የሚወሰነው በዚህ ነው። ስለዚህ ስዊች ስናደርግ ነው የኖር ነው። ስለዚህ ይሄ ደግሞ አፌክት አድርጎናል። ስለዚህ ይሄንን ሪቨርስ የማድረግ ስራ ከረንትሊ መስራት ይኖርበታል። ይሄ አፌክትድ ሆኖ ቀጭጮ የነበሩትን እያንዳንዱ ሴክተሮች ምን ማድረግ አለብን? አውትስማርት የሚያደርጉ ቻሌንጆቻችንን አውትስማርት የሚያደርጉ ፖሊሲዎችን እየተከተልን ሪቨርስ ማድረግ አለብን ማለት ነው። What were the main features and outcomes of the command economy between 1974? እንግዲህ የደርግ ሬጂም የተጠቀመው ኮማንድ ኢኮኖሚ ሜን ፊቸሩ ምንድን ነው? ሜን ፊቸሩ ስቴት ኦንድ ማድረግ ነው። አብዛኛውን ነገር የመንግስት ማድረግ። ኢቨን ኮሜርሻል ፋርሞች በንጉሱ ጊዜ የነበሩ ሰፋፊ የኮሜርሻል ፋርሞች ስቴት ኦንድ ሆነዋል። ኢንዱስትሪዎች ስቴት ኦንድ ሆነዋል። ባንኩ ስቴት ኦንድ ሆነዋል። ኤቭሪቲንግ ስቴት ኦንድ እንዲሆን፣ ያልሆኑት ደግሞ በኮርፖሬሽን ስር ለመቆጣጠር በሚመች የግብርና ህብረት ስራ ማህበር፣ የትራንስፖርት ሴክተር ህብረት ስራ ማህበር፣ የኤጁኬሽን ሴክተር የመምህራን ህብረት ስራ ማህበር፣ የመምህራን ህብረት፣ የጤናው እንዲሁ በገቨርንመንት ስር ነው። ስለዚህ ፕራይቬት ሴክተሩ ራሱ ልትሰማራ ቢል እስከ 500,000 ብር ወይም ደግሞ በሰዓቱ $250,000 ብቻ ነው ኢንቨስት ማድረግ የሚችለው። ኦንሊ ዋን ሴክተር ላይ ብቻ ነው መሰማራት ይችላል። ዋን ኢንደቨር ላይ ነው መሰማራት የሚችለው። ስለዚህ ይሄ ሰማዋት አንቆት ነበር ማለት ይቻላል። ፖዚቲቭ አውትካሞች አሉት። አውትካሙ ምንድነው ነው የሚለን? አውትካሙ ፖዚቲቭ አውትካሞች እንዳሉት ሁሉ ብዙ ስራዎች ተሰርተዋል። ነገር ግን በአመዛኙ ሪሌቲቭሊ ኔጌቲቭ ኢምፓክቱ ያመዝናል ነው እንግዲህ ቴክስት ቡካችን የሚለው ኔጌቲቭ ኢምፓክቱ ያመዝናል። ስለዚህ ፊቸሮቹ እነዚህ ናቸው። አውትካሙ ኔጌቲቭ ነበር ማለት ነው። ኦኬ ሶ ዋይ አር አግሪካልቸር ኢንዱስትሪ ኤንድ ሰርቪስ ኦል ኢምፖርታንት ዌን አናላይዚንግ ኢትዮጵያን ኢኮኖሚ? እንግዲህ የኢትዮጵያን ማክሮ ኢኮኖሚ አናላይዝ ስናደርግ
ሶስቱም ሴክተሮች ማውራታችን ለምንድነው አስፈላጊ የሚሆነው? ኢንዱስትሪ፣ አግሪካልቸር ኤንድ ሰርቪስ ስንል ምክንያቱም ሶስቱም ኢንተርሌተር ነው። አንዱን ብቻ ላይ ፎከስ አድርገን ሌላውን ማቀጨጭ አንችልም። ባክዋርድ ኤንድ ፎርዋርድ ሊንኬጅ አላቸው። ፎርዋርድ ሊንኬጅ አንደኛው ሴክተር ለአንደኛው ግብአት ያቀርባል። ለምሳሌ አግሪካልቸር ለኢንዱስትሪ ሴክተሩ ለምሳሌ ቴክስታይል የተሰማራ ኢንዱስትሪ ከሆነ ኮትን ያቀርብለታል፣ ሌሎች ሮ ማቴሪያሎችን ያቀርብለታል። እንዲሁም ለሰራተኞቹ ደግሞ ሰስቴን እንዲያደርጉ ምግብ ሶርስ ኦፍ ፉድ ሆኖ የሚያገለግለው አግሪካልቸር ነው። ኢንዱስትሪ ደግሞ ለአግሪካልቸር ምን ያደርግለታል? ማረሻ ቱልስ ሊሰራለት ይችላል። ፈርቲላይዘርስ፣ ኬሚካል ፈርቲላይዘርስ፣ ፔስቲሳይድስ፣ ጸረ ተባይ የሚረጩ ኬሚካሎች፣ ማዳበሪያ፣ የአፈር ማዳበሪያ፣ እነዚህ ሁሉ ከኢንዱስትሪ የሚመጡ ናቸው። ሰርቪስ ሴክተሩ ደግሞ ኤጁኬሽን፣ ቴክኒኮችን ማስተዋወቅ፣ ስኪልድ የሆነ ሌበር ማምጣት፣ እንዲሁም ደግሞ በጤናው ዘርፍ ለምሳሌ ካየን ፕሮዳክቲቭ እና የማይታመም ጤነኛ የሆነ ምርታማ ዜጋ ሌበር በሶስቱም አክቹዋሊ ዘርፎች እንዲኖር ያረጋል ማለት ነው። ስለዚህ ሃይሊ ኢንተርሊንክድ ናቸው። ስለዚህ የኢትዮጵያን ኢኮኖሚ ማክሮ ኢኮኖሚውን ስናይ እነዚህን ሶስቱንም ማየታችን ኢትስ ቬሪ ኢምፖርታንት ማለት ነው። ኔክስት ስንገናኝ እንግዲህ 7.1 ሰብሴክሽን ላይ የቀረበውን ኮምፖነንትስ ኦፍ ጂዲፒ የሚለውን ለማየት እንሞክራለን። ጂዲፒ ስንል ምን ማለታችን ነው? በኤክስፔንዲቸር አፕሮች እንዴት ይሰላል የሚለውን እናያለን። እስከዛው ድረስ ሉሲ ብሪጅ አካዳሚ የቴሌግራም ቻናላችን ዩዘርኔም ነው። ይህንን ዩዘርኔማችንን በመጠቀም ቻናላችንን ጆይን እንድታደርጉ እያሳሰብኳችሁ ነው። እንግዲህ የምንለየው 7.1ን ኔክስት እስከምንገናኝ ድረስ ሰላም ቆይ።